በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ከች ብያላችኋለሁ በመሰለ ነገር ምንድን ነው መካነ ሰላም አንቺ ማታ መጫ የለሽ እንዳትለኝ እንደው ዘወር ዛሬ በአንድ ቦታ ላይ እንደው የሆነ ነገር አይቼ በሳቅን ነው ማን ነው የምትሉኝ ሶፊ ይላችኋል። ሶፊዬ ላይን ቅንድብ አይታይም ማሽ እንዴት ይታያል? እስቲ አንቺ ራስሽ ተታስቢው አንቺም ፈትቻታለሁ አልፈልጋትም ይሄን ብያለሁ ላለው ባልሽ ነው እንደዚህ ያሉሽ። ይሄንን እንግዲህ አውቀሽ እንድትገቢ ማለት ነው የኔ ወድዬ። እኛ ምን እናድርግ እስቲ ራስሽ በራስሽ እኮ ነው ያመጣሽው። ላይን ቅንድብ አይታየውም ማለት ነው። ምንም አይታየውም። ታይቶት ይታወቃል እንዴ? በማናገር ነው አንቺ ለራስሽ ታይቶት የምታወቀው። አጥሴ እንዴ ምን ነው ቁንጭላታችንን የማታሸነቁ አንቺ ፈትቼዋለሁ አልፈልገውም እኮ ተተተቱ ወሽብሪድሩ ወይዮ ሞቻለሁ ተቀብሬያለሁ እያልሽ ዘንዶን ባያመጣሽ እያለቀሽ ትትናገሪ ሰማን። ለራሱ መጠቀሚያና ራሱን ለማሳደግ ትል ቬሎ አልብሶ ለቀቀሽ። ምን እናርገሽ ነሽ? ይሄ የራስሽ ልቦናሽ ሁኔታ ነው። ገባሽ? ሰው ልቦናው ነው እንጂ እኔ ለአንድ ወንድ ልጅ እንደዚህ የምትብረከረኪው በዱንያ ዓለም ላይ ተውፊቅ ብቻ መሰለሽ እንደ ወንድ ያለው? ኧረ ተይ የኔ እህቴ ተውፊቅ እሺ ተውፊቅ ሞልቷል። አንድ ተውፊቅ አይደለም ለአንቺ ምን ተሽ ተውፊቅ ሞልቷል። እሺ መልሰሽ እንደዚህ እንዳትብረከራኪ። ላይን ቅንድቡ አይታየውም ማለሽ ላይን እንዴት ብሎ ቅንድብ ታይቶ ይታወቃል? በመስታወት ተፈለግሽ እርሜ ለመስታወት እንጂ መስታወት ያሳይሻል። ምን ችግር አለው? ተፈለግሽው ማለት ነው ማየት። ይሄ ሁሉ ትርጉሙ ታገባሽ አንቺነትሽ አይታይሽም ነው እንግዲህ ትርጉሙን ተርጉሙልኝ ተሆነ የምትለፊ ተረጎምንልሽ። ወዲቅ የነበረ ተወለካከፍ ላይን ቅንድቡ አይታየውም እንግዲህ ትርጉሙ አንቺነትሽ አይታይሽም ወይ ነው የተባልሽው። خلاص ቻይው እንግዲህ አንቺነትሽ ታልታየሽ እኛ ምን እናድርግ እንግዲህ እናቴ ሮፍ እኛ ምን አርጉ ትሉናላችሁ? እኛ ጋር እየመጣችሁ አትበሉብን። እኛ ስራችንን እንስራበት እናቴ። አይነ ቅንድብ ታይቶ አይነ ቅንድብ አልታየው ለኛ ምን የሚጠቅመን ነገር አለ መሰለሽ? ተውፊቅ ቢሄድ አንቺ እሺ ተውፊቅ የለም ባለም ላይ እንደዚህ ሆነሽ ብርክክ ብለሽ ሰው መሳጭ የሚያረግሽ እስቲ ራስሽን ቀጥ አድርገሽ አዳርገሽ ሴት ልጅ አይደለሽ እንዴ? መቶ ተውፊቅ ይሄድ ሚሊዮን ተውፊቅ ይጠብቅሻል። ደግሞ ገባሽ? አንቺ ራስሽን ወላ አደብ ወላ ትደበደቡ አድርገሽ ታያሽው ሚሊዮን ተውፊቅ ይጠብቅሻል። አንድ ተውፊቅ አይደለም። ይሄ ቅንጭላትሽ ላይ ያለውን ፀጉርሽን መጀመሪያ አስተካክል፣ የተሸከምሽውን ማለት ነው። ኩፍያ የቅንጭላትሽ ላይ የተሸከምሽው ፀጉርሽን መጀመሪያ ውበት አስይዥው አለስልሽው ምናምን። ከዛም በኋላ መቶ ተውፊቅ ይመጣልሻል። እውነት አይመስልሽ? ሁሉም እያሾፈብሽ ትቶሽ ይሄዳል። አሁን እንግዲህ እስቲ እንግዲህ ከማን ጋር ነሽ ያለሽ? ሁሉም ተውፊቅ 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 ተውፊቅ፣ ነገም ተውፊቅ፣ ዛሬም ተውፊቅ፣ ከነገም ወዲያ ተውፊቅ ተውፊቅ ተውፊቅ። እኛ ለራሳችን አስጣላን ንግግርሽ። አንቺ በተውፊቅ ብቻ ነው እንዴ ወንድነት የታየሽ? ስንት አጥቃየሽው ተውፊቅ እና እሺ ደራ ወላሂ እንደው ራሳችሁ ላርጋችሁ ሰውት ነው ክልስ አንድ ተውፊቅ አይደለም መቶ ተውፊቅ አለ። ገባሽ? መቶ ተውፊቅ። ስለዚህ እባክሽ ሴቱንም አታሰዲ
አታሰድቢ፣ ቤተሰቦችሽን አታሰድቢ። ስነ ስርዓት አድርገሽ خلاص ሀያ ኑሪ። የሴት ልጅ ሀያ ወላ አደብ እንዳትደበደቡ ገባሽ? ሴት ልጅ ሀያ የምታበጀው በራሷ ጊዜ ነው እንጂ እኔ 30 ጊዜ እንደዚህ ነውሬን አብሬ ኒካተት አይኖረኝ ይሄን ያህል ዓመት የኖርኩት ምናምን ብሎ እንደዛ ጉድልን እንደ ጥንብር ደርኩስ እንዲያስደረገኝ ሁሉ ሞትለታለሁ፣ አቃጠልለታለሁ። እዚያ ሌላ ሀገር እንዳልሄድ እናውቃለን። አባይ ነው ሄደው እንትና ጎጃም ጎንደር ነው ሄደው የያዘው ሻንጣ እንኳን ውጭ ሀገር የሚሄድ አይደለም፣ እዛው ክፍለ ሀገር ነው። ገባሽ? አታነጋግርብኝ ትነጋገር እሷ ነው ያለው። ምንድን ነው ያለው? ተራችሁ እንግዲህ ተራችሁ ተረትበት እናቴ። እናንተ ሌላ ታነጋግራላችሁ ወላሂ ያልሆነ ንግግር ታነጋግራላችሁ ማለት ነው። ትነጋገር እሷ ታነጋግረኝ እሷ ብሏል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ በማድረግ ገባ በሉ። እንግዲህ ዛሬ ያው ሶፊ ዘወር ትልበ ሚዲያ ላይ አይነ ቅንድቧ አይታየውም ብላ አለች ብላ የሆነች ደግሞ ተሰባሰብ ዱብ ያለች አቅርባለች። እንግዲህ አንቺ እኮ ሹገር ማሚ ትትይ ለራስሽ እኮ አሁን ባንቺ ቤት ምንድን ነው ሹገር ማሚ እኮ ነሽ አንቺ። ሹገር ማሚ ማለት እንደ አንቺ ያለ ነው ገባሽ? አንድ ወንድ ላይ ተሟጨሽ ስትኖሪ ሹገር ማሚ አንቺ ነሽ። እንግዲህ خلاص ወንድ ሌላ የለም ብለሽ ያለሽ ወገንዘብሽ ልገይ የተነሳችሁ እሱን ነው ሹገር ማሚ ማለት ነው። ተውፊቅ እሺ ዳ አሳስበን እንደ ሀያትሽ ከተውፊቅ ጋር ነው እንደዚህ ተመክራለሁ። ስንት አይነት ስንት ወንዶች አሉ። እሱ ሲነቀሽ ሶፊ ለራስሽ ተናቂ፣ እሺ ራስሽን ናቂ። ውስጥ ቤተሰቦችሽን አታሰድቢ። ለሚያውቃቸው ሰዎች ቤተሰቦችሽን አታሰድቢ። ወላሂ እስቲ አጠገብሽ እንዳሉት ጀግና ሴቶችን ኮስተር በይ። ልንገርሽ ፈኪ ጎበዝ ናት። ራሷን ችላ ራሷን ቁማ የምትህርሰው ሁሉን ነገር ተቋቁማ ነው። እንዳንቺ አመጣን ትናገሯት እየመጣች ልትሳደብ አትችልም። ግን ትልቅ መሻክሏ እሷ ትልቁ ችግሯ ልንገርሽ የሶፊና ያንቺ የፈኪ ችግር ማለት ነው። ትልቋ ችግሯ ሰው ባላታው በራሷ ባለችው የምትመራ ሰው ስለሆነች ነው። እኔ ለአንድ ወንድ ልጅ ወጥቼ ሶሻል ሚዲያ ላይ ወላሂ ላዚም ልንገራችሁ ወረከባ ምሌ ተገዝቼ አልናገርለት ካን በስነ ስርዓት በቤተሰብ ላይ ያገባይ ባሌ ቢሆን አልምልለትም። ለምን መማል መጥፎ ነው። ወላሂ መማል መጥፎ ነው። ልንገራችሁ እኔ ራሴን በራሴ ነው ተማመኝ መናገር የምፈልገው። ለወንድ ልጅ አትማሉ፣ አትገዘቱለት። ወዳይ ተንበርክካልኛለች ነው የምላችሁ። ኮስተር በሉ፣ አትጃጃሉ። ከ30 እኔ አላውቅም ወላሂ ዝም ብዬ ታያችሁ ብቻ። እኔ ሴቱ ተበላሽታችኋል ማለት ይቻላል። በቃ ሀሞታችሁ እንደ ወንድ ክትታረጋችሁ ኑሩ እስቲ። ወንድ ልጅ ያፈቀራትን ያገባል፣ የወደዳትን ያገባል። ሴት ልጅ የወደደችውን አታገባም፣ ያፈቀረችውን አታገባም። ገባሽ? ያላፈቀረችውን ነው የምታገባው። 30 ጊዜ ተውፊቅ ብትይው ተቆጣ። የናቀሽ በምን ምክንያት መሰለሽ? ወተሽ የዛን ጊዜ ስለሱ ትታወሪ። መጀመሪያ ተለያይተናል ብለን ቪዲዮ እንስራት ይልሽ እሺ በይ ስትገቢ በቃ ገባሽ? በዚህ ነገሮች ንቆሽ ትቶሻል።
በቃ የመጨረሻ መጀመሪያ ማለት ነው። ገባሽ? ወንድ ልጅ አይቶ ይጥልሻል፣ አሳቻ ቦታ ላይ ማለት ነው። አንቺ በኮንፊደንስ ያንን ወንድ ልጅ ታትብረክረኪ ብትይው እኮ ገባሽ? ራስሽን ታስከብሪያታለሽ። ሶፊነትሽን ታስከብሪዋለሽ። የአንቺ ችግርሽ ግን ሶፊን አታስከብሪያት። ሶፊን አራክሰሽ ቁጭ አረሻት። ራሷ ሶፊን አራክሰሽ ቁጭ አረሻት ማለት ነው። በምን ብትሉኝ እንደዚህ ልትናገሪ በምንቻልሽ መካነ ሰላም ብትሉኝ፣ ሴት ልጅ ራሷን የምታስከብረው በራሷ ጊዜ ነው። የተጨመላለቀች እንዲህ ነው ስለሱ እኔ ለተወኝ ወንድ እንደዚህ የምሸረግድለት ለምን ብዬ ለምን እሸረግድለታለሁ? ለሸታ ታሸረግጅለታለሽ። እና ሶፊዬ እንግዲህ ያው ለዓይን ቅንድቡ አይታየውም ማለት እንደዚህ ነው ልሻለሁኝ። ቀጣይ ተፈለግሽም ያው ተጎተችበት እንደ አውቶቢስ መኪና ማለት ነው። እንግዲህ ተውፊቅ ላይ ተውፊቅ ትኖሪያለሽ። ቦታና ስርፍ አይሰጥሽም ቶፋ ማለት ነው። አንድ ወንድ ልጅ ከሄደ ነው። ገባሽ? መጀመሪያ መያዝ ያለብሽ ካሄር ነው። ከዛም በኋላ ብትብረከረኪለት ተውፊቅ 100 ጊዜ ትትብረከረኪ ታድሪያለሽ እንጂ ምንም አይመስለውም። የኔ እናትዬሽ ገብቶሽም ነዶሽም መደር እንግዲህ በቃ ሀያኪ ይሄ ነው። ሀያትሽ በዚህ አይነት ነው ማለት ነው። ለዓይነ ቅንድቧ ታይቷታል፣ ለዓይነ ምኗ ታይቷታል። ረሪዛ እጭ ሰው እኔት በዛ ጨውት ይበዛ እኮ ያስጠላል፣ ይመራል እኮ እንዴ። ታይሽ ነው። እኛ ምን አገባን? እኔ ተሷ ላንስ ነው ወይ ነው ትርጉሙ? አንሽ እኛ ላየናችሁ የጠላብሽን ምክንያት አላወቅንም። ወንድ ልጅ ይለይ ሀሳቡ ይሆንለት እና ሶፊዬ ያው በዚህ አይነት ነው ዛሬ ምክር የምሰጥሽ። እንግዲህ ምክር ተገባሽ በዚህ አይነት ተመከሪ። አይገባኝም ታልሽ እዛው ተንቋቂ የምን ምን ይለዋል የሚባል ተረት አለ። ያንቺ ቢጤ ነው። እዛው ምኑን በእንግዲህ አንቺ ሰው መካሪ የለሽም፣ አባት እናት የለሽም፣ ወንድም እህት የለሽም፣ ዘመድ የለሽም። እሺ ግራ ስለአንድ ወንድ ልጅ እንዲህ አድርጎኝ ይሄ እንዲህ ብሎኝ ይሄ እንዲህ ሰርቶኝ እንዲህ ወጥቶኝ እንዲህ ወርዶኝ ጠፍሽ ነው የሚመኪ ወላሂ ሁል ጊዜ እንደ አይነት ንግግር ያስጠላል። ገባችሁ? ሁል ጊዜ አንድ አይነት ጨዋታው አንድ አይነት አንድ ወንድ ልጅ ስለ ወንድ ልጅ ብቻ ወሬ። አንቺ እንትን ዩቲዩብ ላይ እና ቲክቶክ ላይ ፌመስ ሆናለሁ ብለሽ በተውፊቅ መፈመስ ፈልገሽ እንደፈምሽ አይንሽ ቅንድብሽን ታየው ደግሞ ተመልከች። የነገረችሽ ትክክል ናት። አትመጠኘውም አለችሽ። አንቺ ሹግርማን እንዳልሻት መለሰችልሽ። እሷ ተወለደች እሱ ሚስት አላወቅሽም እንግዲህ። አላሁ አክበር። ማንኛውም አንቺ ታውቂያለሽ ማማዬ። ወላሂ የምትናገሩትን ግን እወቁ። ነገ ጧት ምን ይገጥመኛል ለእኔ ብለሽ ይሰሪ። ትልልቆቹንም አትንኪ። አንቺ ማነሽ? ወላሂ በመቀጨጭሽ እንጂ እዚህ ሀገር ላይ የኖርሽውን ጊዜ እኛ እናውቃለን። ገባሽ? ትልቅ ሰው ነሽ፣ ስር ሰደሽ ነው ያለሽው። ስለዚህ ሰው አትንኪ። ሰው እንደ ኮርቻ ፍሽ አይንካ። አንቺ ማነሽ? ስለቀጨሽ ያ ብቻና ብቻ ነው ለአንቺ ለራስሽ ማለት ነው። ወላሂ የራሳችሁን ሸሽጋችሁ ሰው የምትነኩ ሰዎች ወላሂ የራሳችሁን ነገ ጧት ገልብጣችሁ አይምሯችሁ ነው።
ቅንጭላታችሁን ገልብጣችሁ ለምን ይሄ ነገር እንደዚህ አይደለም ለምንድን ነው የሆነው ብላችሁ ቅንጭላታችሁን ማሳጣት ትችላላችሁ። ገባችሁ? አትናገሩ። ኮፍና ዲክ ገባችሁ? ይህን ይመስላል። እሷ ደግሞ 30 ጊዜ ስለ ተውፊቅ ሰው መሳደብ፣ ያገኘችውን ሴት መሳደብ። ምን እናድርግ? ስለ ተውፊቅ ምን የኔ እናትዬ ምን የተመረቀ ሀገር ነው አለ ልታነጋገሪ ነው እናቴ። ዙልም አታናግሪኝ። እኔ ዙልም መናገር አልፈልግም። እኔ ወላሂ ልናገረው ላመልጥ አለኝም። ብትሰሙ ኑሮ ስቃችሁ ትሞቱ ነበረ፣ ግን አልናገርም። ጨሉማ በክቴ ነጉማ ይላል ኦሮሞ ወዱ አይደለም እኮ ላላዚ ወላሂ ጨሉማ ብያለሁ። ይኸው እንግዲህ ጨሉማቲ እና ይሄን ይመስላል። ዛሬ የመጣሁበት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ በሉ። እኔ ንግግር ሁሉ የሚያስቅ ነው። ሽማ እንዲ ጨሉማ ማለት ዝም በሎ ነው። በክት ማለት ነው። ምን ችግር አለው? እናገራለሁ ፋስሬ። ዝም በሎ ማለት ነው አይደለም። ዝምታ ቆንጆ ነው። እና ለማንኛውም በላይክ በሸር ሰብስክራይብ ግቡ። አፍ በሉኝ። አፍ ብያለሁ ለአላ ብዬ በእኔ ላይ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሶፊ ዘንዶን ባማ እንግዲህ ያው አፍ በይን ሶፊዬ ዘንዶን በአፍ በይን አፍ ብለናል። ሰላም በጤና ለእርዳ